ውይይትና ድርድርን በተመለከተ እኛ የውላችሁ ዘመዶቼ እኛ በመጀመሪያ ደረጃ ቀደም ሲል መግቢያ ላይ እንደገለጽኩት ይሄንን ችግር ለመፍታት በዋነኛነት ሁለት አማራጮችን ነው ይዘን የተከተልነው። ሁለት የመጀመሪያው በሰላም ጉዳዩ መፍታት የመጀመሪያው ግጭት ሊፈጠር ሐምሌ 28 ሐምሌ 25 ሊፈጠር ሐምሌ 12 ላይ ዩቲዩብ ላይ የምትከታተሉ ወጣቶች ይዩት። የአማራ ክልል የወቅቱ ፕሬዝዳንት ዶክተር ይልቃል ከፋለ የክልል ምክር ቤቱ ላይ ሞሽን አስወስነው ድርድርና ውይይት እንዲደረግ አልተሰማራም ሰው ሽማግሌ። እኛ በሰላም መፍታት ነው የምንፈልግ ችግሩን። ህዝባችንን እንደሚያጎሳቁል እናውቃለን። ህዝባችንን እንደሚያወድም እናውቃለን። ከዛ በኋላስ እኔም ወደ ኃላፊነት ከመጣው በኋላ እኛም ወደ ኃላፊነት ከመጣን በኋላ የመጀመሪያው ቃለ መሃላ ስንፈጽም ጥሪን ያደረግነው ለሰላም ተደጋጋሚ ጥሪ አድርገናል። እኔ ጥሪ አድርጋለሁ እንደ አንድ ክልል ፕሬዝዳንት። የሀገራችን ክቡር ጠቅላይ ሚኒስትሩ ተደጋጋሚ ጥሪ አድርጓል። ባህር ዳርን በመጡበት ድልድዩ ላይ የምታስታውሱ ከሆነ አንዳንዶቻችሁ አዲስ አበባ ላይ ፓርላማ ላይ አድርገዋል። ጎርጎራ ላይ አድርገዋል። በቅርቡ ጎንደር ላይ አድርገዋል። በሰላም ችግሩን እንፍታው ኑ ወንድሞቻችን በሚል ማለት ነው። ለምንድን ነው መሰላችሁ እንደዚህ ምን ነው አንድ ቀድም መዘዙ እንደተጠበቀ ሆኖ ይሄ ነገር ብሎ ወደፊት በድርድር መፈታቱ አይቀርም። ሰማችሁኝ? በድርድርና በውይይት መፈታቱ አይቀርም። ነገ ጠዋት የምናደርገው ነገር አሁን እናድርገው፣ ህይወት አይጥፋ ነው ጥያቄያችን። እኛ ነገ ማድረጋችን አይቀርም። ምክንያቱም ትልልቁ የዓለም ጦርነት አንደኛው ዓለም ጦርነት ሁለተኛው ዓለም ጦርነት የሚባለው ራሱ በድርድር ነው የተፈታ። ትልልቅ የዓለም ጦርነት እንኳን አይደለም የአማራ ክልል ጦርነት። ነገ የምናደርገው አንዳንዶቻችሁ በተረት ምን ትላላችሁ? የዛፍ መትከያው ጊዜ ትክክለኛ ጊዜ ከዛሬ 20 ዓመት በፊት ነበረ። ዛሬ ለመጠቀም ማለት ነው አንድ ዛፍ። ሁለተኛው ትክክለኛ ጊዜ ግን ዛሬ ነው ትላላችሁ። ደግሞ ዛሬ ላለመስነፍ ትናንት ማድረግ ነበረብን። ሁለተኛው ትክክለኛ ጊዜ ደግሞ ዛሬ ነው። ዛሬ እንድናደርግ የራሳችሁ ሚና መወጣት ያስፈልጋል፣ ይገባችኋል። ሁለተኛው መፍትሄ የግድ የተመረጠ መንግስት በኃይል መፍረስ የለበትም። ህግ ማስከበር አለበት። ህግ እያስከበርን ነው በየቦታው። ይሄን ማድረግ እንቀጥላለን። አሁንም ሁለቱንም አጣምረን ነው የምንሰራ። አሁንም በሰላም ለሚመጣ እጃችንን በሩቅ መዘርጋት 27000 ምናምን ሰው የሰላም ጥሪ ተቀብሎ ገብቷል አማራ ክልል ውስጥ። በ2016 11906 ሰው 2016 ላይ 2017 ወደ 12000 ምናምን ሰው በዚህ አመት እንደዚህ ወደ 4700 ምናምን አካባቢ ደርሷል። አሁን ከ27000 በላይ ሰው በሰላም እጁን የሰላም ጥሪ ተቀብሎ መጥቷል። ማቋቋሚያ ነገር ሰደነው። ከዚህ የበለጠ መንግስት በምን ያህል ደረጃ ሆደ በቀል ቢኖረው ይሄ ሁሉ ሰው የት ያደርሰው ነበር? አይደለም፣ እንደዛ አይደለም። ለዚህ እንሰራለን። ለሰላም አማራጭ ቅድሚያ እንሰጣለን። እናንተ ያክስት የወንድም የምናምን ልጆች አሉ፣ ጥሪ ማድረግ ያስፈልጋል። በቃ ይሄ ነገር ካሁን በኋላ የሚያዋጣ ነገር አይደለም። ለራስ ህይወትም ለቤተሰብ ህይወትም ለሀገር ለአካባቢም ውድመትን እያስከተለን ያለ ይበቃል ከእንግዲህ እና በሰላም ወደ መንግስት ግባ ብላችሁ መናገር አለባችሁ። ደግሞ አድርገዋል። እዚህ ዞን ራሱ በርካታ ሰው አድርጓል። ይሄን ማድረግ ያስፈልጋል። በተናጠል የሚመጣ ካለ በቡድን የሚመጣ ካለ ማለት ነው። እደራደራለሁ ካለ ደግሞ ቅድም እንዳልኳችሁት መቀጠል ያስፈልጋል። ሌላው እና ሶስተኛው ደግሞ በጣም በጥብቅ እንድታቆሙ የምፈልገው እዚህ ያላችሁ ሰዎች ብዙዎቻችሁ የተናገራችሁት መረጃ በመስጠት ቀለብ በመስጠት ሰው በመመንመን የምትሳተፉ ሰዎች ካላችሁ አቁሙ። ከዛሬ ጀምራችሁ አቁሙ። እንደው እስቲ ምላሳችሁም ትንሽ ይረፍ። እስቲ ወደ አእምሯችሁ ተመለሱ። ካልሆነ ግን ራሳችሁ ታውቃላችሁ። ሌላው ህዝብ ግን እነዚህን ሰዎች መረጃ የሚሰጡ ቀለብ የተለያየ ነገር እንትን የሚሉ ሰዎችን
በሚስጥርም ቢሆን ለሀገር መከላከያ ሰራዊታችን ለጸጥታ ኃይላችን መጠቆም መቻል አለባችሁ። ከዚህ በላይ መሄድ የለበትም፣ ሀገር መውደም የለበትም ብላችሁ መወሰን አለባችሁ። በእኛ በኩል እውነት ለመነጋገር አብረን ለመስራት እና የእናንተን ችግሮችም ለመፍታት ዝግጁ ነን። እዚህ ያላችሁ አመራሮችም ሁለት ነገሮችን ብታደርጉ ጥሩ ነው። አንደኛ ራሳችሁን ብታጠሩ፣ ትንሽ ምንድነው ህዝቡ ለምን እንደዚህ አለ ብለው ራሳቸውን ይጠይቁ። እዚህ ውስጥ ችግር ያለባቸው ሰዎች ካሉ ደግሞ ማጥራት ያስፈልጋል። ሁለተኛ ቀበሌ መዋቅራችን እናጠናክር። ይሄ ወረዳ 13 ነው ምናምን ቀበሌዎች አሉት። ይሄ ገጠር አይደል 14። ከነዚህ ውስጥ በደረሳችሁባቸው ቀበሌ መዋቅሩን ማጠናከር ያስፈልጋል። ህይወት ያለው ህዝቡን የሚጠብቅ ኃይል እንዲሆን ማድረግ ያስፈልጋል። እና ደግሞ በዚህ መካከል ደግሞ ህዝቡ የድርሻው እንዲወጣ ማድረግ ይገባል። እንደዚህ ካደረጋችሁ በእርግጠኝነት ቅድም የጠየቃችኋቸውን ጥያቄዎችም መስራት እንችላለን። የክልላችን ልማት እንዲሳለጥ እንፈልጋለን። ይህ እንዲሆን ደግሞ የመጀመሪያው ቅድመ ሁኔታ ሰላማችሁን ማረጋገጥ አለባችሁ። ሰላማችሁን ሳትመልሱ ግን እኛን አትጠይቁ። አጭሩ አትጠይቁ። ሰላማችሁን መመለስ አለባችሁ። ሰላማችሁን መመልሳችሁ ግን በእቅዳችን መሰረት ሳንሰራው ከቀረን ጠይቁን፣ እንሰራዋለን። ዛሬ 61 መንገድ አለ ፌደራል የሚሰራው ልንገራችሁ። አማራ ክልል ላይ 61 መንገድ 33ቱ አይሰሩም። አሁን ስራ ላይ አይደሉም ያለው 33ቱ። ፌደራልን ሄጄ ና ስራ ስለው ሰላምን መጀመሪያ አረጋግጠው ቤትህ ያስገባሉ ወይ ነው፣ ቁልፉ ያስገባሉ ወይ ነው። እና ቁልፍን ማልከፍተው ከሆነ አፌን ዝም። ቁልፍ ካለኝ በቁልፉ መክፈት ነው። ቁልፋችሁን ክፈቱ እናንተ መጀመሪያ። ይሄን ለማለት ነው። በጣም አመሰግናለሁ።